ኢትዮጵያ የዓለም አቀፍ የንግድ መስመሮች አካል መሆን እንዳለባት የፈረንሳይ የምድር ኃይል አዛዥ ጀነራል ፒየር ቪል ገለጹ። የኢትዮጵያ መከላከያ ሰራዊት ዳር 19 ቀን 2018 ዓ.ም እንደዘገበው ከቀናት በፊት በሁለትዮሽ ወታደራዊ ጉዳዮች ከፌድሪ መከላከያ ሰራዊት ጀነራል መኮንኖች ጋር የመከሩት ጀነራል ፒየር ሺል የተለያዩ ተቋማትን ከጎበኙ በኋላ ከጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋርም ተወያይተዋል ብሏል። ኢትዮጵያ የባህር በር በሰላማዊ መንገድ ለማግኘት ያላትን ፍላጎት እንዴት ይመለከታሉ በሚል ከመከላከያ ሚዲያ ጋዜጠኞች ለተነሳላቸው ጥያቄ ምላሽ የሰጡት የፈረንሳይ የምድር ኃይል አዛዥ ጀነራል ፒየር ሺል ኢትዮጵያ በጣም ትልቅ ሀገር ናት፣ በጣም ትልቅ የኢኮኖሚ ኃይልና ህዝብም አላት። ስለዚህ ኢትዮጵያ የምትፈልጋቸውን እቃዎች መላክና ማስገባት እንድትችል ኢትዮጵያ የዓለም አቀፍ የንግድ መስመሮች አካል መሆን አለባትም ብለዋል። እንደምታውቁት ፈረንሳይ መጥፎ ሀገር አይደለችም። ይህ እንዲሳካ ፈረንሳይም የሰላም ድርድሩን እየደገፈች ነው። የተባበሩት መንግስታትን ጨምሮ ብዙ ድርጅቶችንም በሐሳቡ እየደገፈች ነው በማለት ነው የመለሱት። ከኢትዮጵያ ጋር የተካሄደው ወታደራዊ ትብብር ዋነኛ ዓላማው ምንድነው በሚል ለተነሳላቸው ጥያቄን በሰጡት ምላሽ እኔ የፈረንሳይ ሰራዊት መሪ ነኝ። በጣም ትልቅና ጠንካራ ከሆነው ከኢትዮጵያ ሰራዊት ጋር ያለን ትብብር ለማሻሻል አዲስ አበባ በመገኘቴ በጣም ኮርቻለሁ ብለዋል። ስለዚህ ትብብራችን በዋናነት የወታደራዊ ቁሳቁስ ድጋፍ፣ የሰላም ማስከበር ስራዎች፣ የፈንጅ አወጋገድ ተግባራት ላይ፣ በሰው ኃይል ስልጠናና በሌሎችም ላይ ነው ብለዋል። ጀነራል ፒየር ሺል ኢትዮጵያ የቀጠናውን ደህንነት ለማስጠበቅ ዋነኛ ተዋናይ መሆኗን ገልጠው የቀጠናው ደህንነት ሁኔታ እየተባባሰ በመሆኑ የኢትዮጵያ ተሳትፎ እጅግ አስፈላጊ መሆኑና እንደ ፈረንሳይ ሰራዊት ተወካይ የኢትዮጵያን ሰራዊት እንደሚደግፉም አንስተዋል። የኢትዮጵያን ሰራዊት ተሳትፎ በማድነቅ ኢትዮጵያ በጣም ትልቅ ሀገር ናት፣ በጣም ጠንካራና ትልቅ ሰራዊትም አላት። ከዚህ ሰራዊት ብዙ የምንማረው ነገርም አለ ሲሉም አስረግጠው ተናግረዋል። ከሰሞኑ በአዲስ አበባ የሚገኘው የፌድሪ መከላከያ ሰራዊት ዋናው መምሪያ የዓለም ሀያላን ጨምሮ የተለያዩ ሀገራት የጦር መሪዎችንም አስተናግዷል ብለዋል መከላከያ በዘገባው። ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንዴት ናችሁ? እውነት ያሸንፋል፣ ውሸት ይሸነፋል፣ ባንዳነት፣ ጽንፈኝነት፣ ዘረኝነትና ጎጠኝነት ይቀበራል፣ ኢትዮጵያዊነት፣ ሰውነት፣ ሀቅና እውነት ያብባሉ። በዚህ መርህ ላይ በዓለም ላይ ካሉት ወንድሞች የሰው ዘሮች ሁሉ በእውነት መርህ ላይ እንደ ሰው ተቆጥረን ኢትዮጵያን ይዘን በኢትዮጵያዊ የሀገር ባለቤትነት እኩል የምንሰለፍበት ዘመን እየመጣ ነውና በዚህ በወረደውና ከሰውነት ክብር በታች በሆነው የወረደ የዘረኝነት የጎጠኝነትና የጥፋት መሪነት ላይ ያላችሁት ወንድሞች ንቁና ራሳችሁ እንድታድኑ እናሳስባለን። በጉባለች ኢትዮጵያ ስም ማለት ነው። በርካታ የሽብር ቡድኑ አመራርና ታጣቂዎች በሰላማዊ መንገድ እጅ ሰጡ አለ መከላከያ። በምስራቅ ቦረና ዞን የሽብር ተልዕኮ ላይ ተሰማርተው የነበሩ በርካታ የኦነግ ሸኔ መካከለኛ አመራሮችና ታጣቂዎች ለሽብር ስራቸው ሲጠቀሙበት ከነበረው የቡድና ነፍስ ወከፍ የጦር መሳሪያ ጋር በሰላማዊ መንገድ እጅ መስጠታቸውን አንድ የመረጃ መኮንን ገልጠዋል አለ መከላከያ። የደቡብ ዕዝ ኮር ሰራዊት ከምስራቅ ቦረና ዞን ጸጥታ ኃይሎች ጋር በጥምረት በአሸባሪ ኦነግ ሸኔ ላይ እየወሰደ የሚገኘውን ጠንካራ እርምጃ ተከትሎ ቡድኑ እየፈረሰና ተገዶ እጅ በመስጠት ላይ እንደሚገኝም አስገንዝበዋል። ኦነግ ሸኔ የማድረግ አቅም እንደሌለው ያስገነዘቡት መረጃ መኮንኑ ማለት ነው የተሰለፉበት ዓላማ ስህተት መሆኑን ተገንዝበው የሰላም አማራጭን የተከተሉ በርካታ የቡድኑ አባላት በከፍተኛ ደረጃ እጅ እየሰጡ እንደሚገኙ ነው ያብራሩት። የምስራቅ ቦረና ዞን ዋና አስተዳዳሪ አቶ አብደርዘቅ ሁሴን በበኩላቸው መከላከያ ሰራዊቱ ከጸጥታ ኃይሎች ጋር ባከናወናቸው ስኬታማ ስምርቶች በዞኑ የሽብር ቡድኑ ሲንቀሳቀስባቸው የነበሩ ከ100 በላይ ቀበሌዎች ከጠላት ነፃ መሆናቸውን ገልጠዋል። የዞኑ ሰላምና ጸጥታ ወደ ቀድሞው ሁኔታ በመመለሱ ህዝቡ ፊቱን ወደ ልማት ማዞሩንም ነው ያብራሩት። በሰላማዊ መንገድ እጃቸውን የሰጡ የኦነግ ሸኔ አባላት በበኩላቸው ቡድኑ ህዝብን ከማሰቃየት ውጪ
ምንም ዓላማ እንደሌለው በማስታወስ የሰላም አማራጭን እንደተከተሉ ተናግሯል ሲል መከላከያ ነው የዘገበው። በጀግናው መከላከያ ሰራዊታችን ዘገባዎች ላይ ስንቆይ የእዙ የሰራዊት አባላት ተልኳቸውን በአስተማማኝ ብቃት እየተወጡ መሆኑ ተገለጠ። የኢትዮጵያ መልማትና እድገት የማይመቻቸው ጠላቶቻችን ሰላማችንን ለማናጋት በተለያዩ አጋጣሚ ትንኮሳ ለመፈጸም ቢጥሩም በሰራዊታችን ጀግንነት ፍላጎታቸው እየመከነ አስፈላጊው እርምጃ እየተወሰደባቸው ይገኛል ሲሉ በሰራዊቱ የግዳጅ ቀጠና ተገኝተው ሰራዊቱን ያበረታቱት የ6ኛ እዝ ምክትል አዛዥ ሜጀር ጀነራል ነገሬ ቶሊና ገለጡ። በወቅታዊ የግዳጅ አፈጻጸም በተመዘገቡ ድሎችና በቀጣይም ተልዕኮ ዙሪያ ከሰራዊቱ ጋር የተወያዩት ጀነራል መኮንኑ ሰራዊቱ በጠላት ላይ የሚወስደውን እርምጃና በጀግንነት እየፈጸመ ያለውን ገድልን አድንቀዋል። አርበኞች በዱር በገደል ተዋድቀውና ዋጋ ከፍለው በክብር ያስረከቡንን ሀገር ኢትዮጵያ ለመጪው ትውልድ በክብር ለማስረከብ ኢትዮጵያ ከኛ ብዙ ትጠብቃለች ያሉት ሜጀር ጀነራል ነገሬ ቶሊና የኢትዮጵያ ሉዓላዊነት በባንዳዎችም ሆነ ከባንዳዎቹ በስተጀርባ ባሉ ታሪካዊ ጠላቶቻችን እንዲደፈር መቼም ቢሆን መቼ አንፈቅድም ብለዋል። ኢትዮጵያን ማንም ክብሯን ዝቅ እንዲያደርግ አንፈቅድለትም ያሉት ሜጀር ጀነራሉ ጠላቶቿን ሽንፈትን፣ ባንዳዎቿ ደግሞ ሀፍረትን ተከናንበው ኢትዮጵያን በእድገት ጎዳና መገስገሷ አይቀሬ መሆኑንም አንስተዋል። እዙ በጽንፈኛውና በአሸባሪው ቡድን ላይ እየወሰደ ባለው እርምጃ በርካታ ድሎች ተመዝግበዋል። ስኬቱም የአመራሩና የአባላቱ የጋራ ድምር ውጤት ነው ያሉት ሜጀር ጀነራሉ በእስካሁኑ ሂደት በቀጠናችን ከ602 በላይ የጽንፈኛውና የአሸባሪው ቡድን አባላት ተደምስሰዋል። በርካቶችም እጅ በመስጠት ላይ ናቸው ነው ያሉት። አሁንም የሰላም አማራጩን ለሚቀበሉ በሩ ክፍት ነው። ይህንም በማይቀበሉት የአሸባሪው ሸኔና የጽንፈኛው ቡድን አባላት ላይ የሚወሰደው እርምጃ ተጠናክሮ እንደሚቀጥልም ለሰራዊቱ አባላት ገልጠውላቸዋል ብለዋል መከላከያ። ወደ ሌላው ስናልፍ ጥቃት ፈጽሞ ሊሰወር የነበረ የጽንፈኛው ቡድን አባል በቁጥጥር ስር ውሏል አለ መከላከያ። በሰሜን ወሎ ዞን ራያ ቆቦ ወረዳ አራዱም 08 ቀበሌ በሰራዊቱና በካቢኔዎቹ ላይ ጥቃት ፈጽሞ ሊሰወር የነበረው የጽንፈኛው አባል በቁጥጥር ስር ማዋሉን የኮሩ ቃኝ ክፍል ኃላፊ ገልጿል። ህብረተሰቡ በአካባቢው ለሚገኘው የጸጥታ አካል በሰጠው ጥቆማ መሰረት ክፍሉ ጥብቅ ክትል በማድረግ ግለሰቡ ጥቃት ሊፈጽምበት ከነበረው የጦር መሳሪያ ጋር በቁጥጥር ስር እንዲውል መደረጉን መኮንኑ ተናግረዋል። ግለሰቡ ከያዘው ስናይፐር፣ ክላሽ፣ ቦምብና ተተኳሽ ጋር ጥቃት ከማድረሱ በፊት በቁጥጥር ስር እንዲውል የተደረገ ሲሆን የአካባቢው ህብረተሰብ ለሰራዊቱ መረጃ በመስጠቱ አመስግነው በቀጣይም ይህንን የመሰለ መልካም ትብብር አጠናክሮ እንዲቀጥልና የአካባቢውንም ሰላም በዘላቂነት እንዲያስጠብቅ ጠይቀዋል ብለዋል መከላከያ። ምስራቅ እዝ ጽንፈኛው ቡድን ከህብረተሰቡ የዘረፈውን 649 ኩንታል እህል በቁጥጥር ስር አዋልኩ አለ። የምስራቅ እዝ ከክልሉ የጸጥታ ኃይል ጋር በመጣመር ባካሄድኩት የተጠና ኦፕሬሽን ጽንፈኛው ቡድን ከህብረተሰቡ የዘረፈውን 649 ኩንታል እህል በቁጥጥር ስር ማዋሉን የጃቢጠናን ወረዳ ሰላምና ጸጥታ ጽሕፈት ቤት አስታውቋል። በተካሄደው ኦፕሬሽን ከሞትና የአካል ጉዳት የተረፈው ጽንፈኛ ከህዝብ በመዝረፍ ለስንቅና ትጥቅ ሲጠቀምበት የቆየውን ቁሳቁስም ጥሎ ጠፍቷል ነው ያለው። የምዕራብ ጎጃም ዞን ጃቢጠናን ወረዳ ሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ ይቻላል አድማሱ እንደገለጹት ጽንፈኛው ቡድኑ ለህዝብ እታገላለሁ ቢልም ተግባሩ ግን የሚያሳየው ዝርፊያና ግድያ ነበር ብለዋል። በኦፕሬሽኑ በጃቢጠናን ወረዳው ውብሸት ቀበሌ ከ242 ኩንታል በላይ፣ በጉዬ ቀበሌ 200 ኩንታል፣ በጉለም ቀበሌ 150 ኩንታል እና በሌሎች ቦታዎች 57 ኩንታል ያከማቸውን እህል በቁጥጥር ስር ማዋል ተችሏል ነው ያሉት። ከብር ሸለቆ የእርሻ ልማት ከባለሀብቶችና ከአርሶ አደሩ የዘረፈው እህል ተከማችቶ መገኘቱንም አስረድተዋል። ማህበረሰቡን ለእናንተ ነው የምንታገለው፣ ነፃ ልናወጣችሁ ነው እያለ በሐሰት ትርክት እያጭበረበረ በዘረፋ የራሱን ጥቅም በማግበስበስ ላይ እንደሚገኝ የሰሞኑ ኦፕሬሽን ያስገኘው ውጤት ግልጥ ማሳያ ነው ብለዋል።
አሁን ላይ የወረዳው ህዝብ ከዚህ ቀማኛ ኃይል ለመገላገል ከመከላከያ ሰራዊትና ከክልሉ የጸጥታ ኃይል ጎን በመሰለፉ ኦፕሬሽኑም የተሳካ እንዲሆንም አስችሏል ብለዋል። ጽንፈኛ ቡድኑ ከጸጥታ ኃይላችን ርቀው በሚገኙ አካባቢዎች ሰርጎ በመግባት የእርድ እንስሳትን በመዝረፍ ህፃናትን ለጦርነት በማሰለፍና በሰላማዊ ዜጎች ላይ ኢሰብአዊ ጥቃት ማድረሱንም ተናግሯል። ዘራፊ ቡድኑ ተማሪዎች እንዳይማሩና የታመሙ ሰዎችም ወደ ጤና ተቋም ሄደው እንዳይታከሙ በራሱ ወገን ላይ በፈጸመው በደል ከህዝብ እንዲነጠል አድርጎታልም ብለዋል። ጽንፈኛው ቡድን በፈጸመው ድርጊት ከህዝብ መነጠሉን በሰሞኑ ኦፕሬሽን ማረጋገጥ የቻልን ሲሆን ከመንግስት ጎን በመሰለፍ የተጀመረውን ተጋድሎ አጠናክሮ እንደሚቀጥልም አሳስቧል። አርሶ አደሩ ያመረተውን በመቀማት ለረሃብ እየዳረገው ካለው ኃይል ለመገላገል ከመከላከያ ሰራዊቱና ከክልሉ ጸጥታ ጎን በመሰለፍ የጀመረውን ተጋድሎ የሚበረታታ ነው ብሏል። መከላከያ በዘገበው የታደሰ ወረደ አመራር ውድቀት ገጥሞታል፣ አዲስ መንግስትም መቋቋም አለበት ሲል የትግራይ ዓለም አቀፍ ምሁራን ስብስብ ጥሪ አቀረበ ተባለ። ዋዜማ እንደዘገበችው ሌተናንት ጀነራል ታደሰ ወረደ የሚመሩት የትግራይ ጊዜያዊ አስተዳደር ከፍተኛ ውድቀት አጋጥሞታል ሲል የትግራይ ዓለም አቀፍ ምሁራንና ባለሙያዎች ስብስብ አዲስ ባቀረበው ግምገማ ሪፖርቱ ነው ወቀሳ ያቀረበው። ዋዜማ የተመለከተችው ሪፖርቱ በአቶ ጌታቸው ረዳ አመራር ወቅት ምክክር ተደርጎባቸው ትግራይ ከቀውስ ለማውጣትና የክልሉን ዘላቂ ጥቅሞች ለማስከበር የተለዩ 10 ጉዳዮች ላይ ሁን በሌተናንት ጀነራል ታደሰ ወረደ አመራር ፍጹም ተዘንግተው ክልሉን ለበለጠ አደጋና የጦርነት ስጋት ዳርገውታልም ብሎ ያምናል ነው የተባለው። የትግራይ ዓለም አቀፍ የምሁራንና ባለሙያዎች ስብስብ ይፋ ባደረገው የክልሉን ጊዜያዊ አስተዳደር ሁሉን አቀፍ የሥራ አፈጻጸም የተመለከተ ባለ 10 ገጽ የ8 ወራት ሪፖርት ሌተናንት ጀነራል ታደሰ ወረደ የሚመሩት ጊዜያዊ አስተዳደር ከፍተኛ ውድቀት እንዳጋጠመውም አመላክቷል። የፕሪቶሪያውን ስምምነት አፈጻጸም ጦርነትን ማስቀረትና ዘላቂ ሰላምን ማስፈን፣ ሁሉን አቀፍ ካቢኔ ማዋቀር፣ ሁሉን ያሳተፈ ምክክር፣ ከኤርትራ መንግስት ጋር ተጀምሯል ስለሚባለው ግንኙነት ወይም ጥምዶ፣ የትግራይ የጸጥታ ኃይሎችና በአፋር ያሉ ታጣቂዎችን ሁኔታ፣ የመገናኛ ብዙሃን ምህዳር፣ በአጠቃላይ ሪፖርቱን በ10 ዘርፎች በመከፋፈል ግምገማውን በዝርዝር አስቀምጧል። በአቶ ጌታቸው ረዳ ፕሬዝዳንትነት ጊዜ በ10 ዘርፍ በከፋፈሏቸው ጉዳዮች ላይ ክፍተቶች ቢኖሩም የተሻለ የአስተዳደር ሁኔታ እንደነበር ጠቅሶ ሌተናንት ጀነራል ታደሰ ወረደ ኃላፊነቱን ከተረከበ በኋላ ግን መሻሻል አሳይተው የነበሩት የክልሉ የምክክር ካውንስል እንዲሁም የመገናኛ ብዙሃን ምህዳርን ጨምሮ በርካታ ጉዳዮች ችግር ላይ መውደቃቸውንም አንስቷል። ባለፉት 8 ወራት ብቻ ግጭት ቀስቃሽ ንግግሮች መባባሳቸውን እና ይህም የፕሪቶሪያውን ስምምነት አደጋ ላይ እንደጣለው ሪፖርቱ ያብራራል። ማህበራዊና ፖለቲካዊ ልዩነቶች በመስፋታቸው አለመተማመን መንገሱን ያመላከተው ሪፖርቱ አስተዳደሩ አፋጣኝ የማስተካከያ እርምጃዎችን ካልወሰደ አደገኛ መዘዝ ሊኖረው እንደሚችልም አስጠንቅቋል። የትግራይ የጸጥታ ኃይል ከፖለቲካ ወገኝተኝነት ነፃ እንዲሆን ካልተደረገ መዘዙ የከፋ እንደሚሆንና አሁንም እየተባባሱ ያሉ ችግሮች መኖራቸውን በግምገማው መመልከቱን የትግራይ ዓለም አቀፍ ምሁራን ማህበር ግምገማ አመላክቷል። ከኤርትራ ጋር የተጀመረው ትብብር የትግራይን ዘላቂ ጥቅም አደጋ ላይ የሚጥል ከዚያም አልፎ የትግራይን ሕዝብ ለኤርትራ መንግስት ዳግም ጭፍጨፋ አሳልፎ የሚሰጥ ነው ሲልም ሪፖርቱ አስጠንቋል። የክልሉ ጊዜያዊ አስተዳደር ሁሉን አካታች በሆነ መልኩ እንደገና እንዲቋቋምና ወደ ህጋዊ መንግስት የሚደረገው ሽግግር በነፃ ፍትሐዊና ግልጽ በሆነ ምርጫ እንዲመራ በማድረግ ረገድ የሚመለከታቸው አካላት ሁሉ ኃላፊነታቸውን እንዲወጡ ሲልም ጥሪ አቅርቧል።
የአማራ ክልል ገቢዎች ቢሮ ገቢ ለመሰብሰብ በሚል ምክንያት በተለያዩ አካባቢዎች የተዘረጉ ኬላዎች በአስቸኳይ እንዲነሱ ትዕዛዝ አስተላለፈ። ቢሮው ይህንኑ ትዕዛዝ በማያከብሩ መንግስታዊ አካላት ላይ የጸጥታ ኃይሎች እርምጃ እንደሚወስዱ አስጠንቅቋል። ቢሮው ኬላዎች የግብርና እና የኢንዱስትሪ ምርቶችን እንቅስቃሴ እንደሚያስተጓጉሉና ያልተገባ ክፍያ በማስከፈል ገበያው ላይ የምርቶችን ዋጋ እንዲንርና የኑሮ ውድነት እንዲባባስ ማድረጋቸውንም ገልጧል። ቢሮው ይህንኑ ትዕዛዝ ያስተላለፈው ኬላዎች የኢኮኖሚ እንቅስቃሴዎችን እያስተጓጎሉ መሆኑን የክልሉ ሰላምና ጸጥታ ቢሮ በደብዳቤ ካሳወቀው በኋላ መሆኑን ገልጿል። በደቡብ ኢትዮጵያ ክልል የደቡብ ኦሞ ዞን የማርበርግ ቫይረስ ወረርሽኝ ስርጭት ለመከላከል ያቋቋመው ግብረ ኃይል በዞኑ ለ21 ቀናት የህዝብ ማመላለሻ ትራንስፖርት እንቅስቃሴዎች እንዲቆሙ ወሰነ። ግብረ ኃይሉ የባለ 2 እግር ሞተር ሳይክሎችንም ሰው እንዳይጭኑ እገዳ ጥሏል። የምሽት ዳንስ ቤቶችን ጨምሮ መዝናኛ ቦታዎችን ላልተወሰኑ ጊዜ እንዲዘጉና ህዝቡ የደስታና ሀዘን ስርዓቶቹን ላልተወሰነ ጊዜ እንዲገድብም ጭምር ግብረ ኃይሉ መመሪያ ማስተላለፉ ተገልጧል። ኤርባስ ኩባንያ በ6000 ኤርባስ 320 የመንገደኞች አውሮፕላኖች ላይ የኮምፒውተር እክል እንዳገኘ ማሳወቁን ተከትሎ በዓለም ዙሪያ በርካታ በረራዎች ተስተጓጎሉ። ኩባንያው አውሮፕላኑ ለፀሐይ ጨረር በሚጋለጥበት ወቅት የበረራ ተቆጣጣሪ ኮምፒውተሩ የአውሮፕላኑን ከፍታ ለማስላት የሚጠቀምበት መተግበሪያ እክል እንደሚገጥመው መረዳቱን ገልጿል። ሆኖም ግን 5100 አዳዲስ የኤርባስ 320 አውሮፕላኖች በ3 ሰዓታት ውስጥ የኮምፒውተር መተግበሪያቸውን ማሻሻል እንደሚችሉ ኩባንያው የገለጸ ሲሆን ቀሪዎቹ 900 አውሮፕላኖች ግን ኮምፒውተራቸውን ሙሉ በሙሉ መቀየር አለባቸውም ብሏል። የአውሮፕላኑ የኮምፒውተር መተግበሪያ ለችግር መጋለጡ የታወቀው ባለፈው ጥቅምት ወር ከአሜሪካ ወደ ሜክሲኮ በመጓዝ ላይ የነበረ ኤርባስ 320 አውሮፕላን ከፍታውን ከሳተ በኋላ ነው ተብሏል። ኖርዌይ የኤርትራ መንግስትን የሚደግፉ የትውልድ ኤርትራውያን ዜጎችን ዜግነት ለመንጠቅ መወሰኑን አስታወቀች። ጥገኝነት ጠይቀው የኖርዌይ ዜግነትን ከወሰዱ በኋላ መንግስታቸውን የሚደግፉ 135 ትውልድ ኤርትራውያንን እንደለየችና የሀገሪቱ መንግስትም ገልጧል። ኖርዌይ እስካሁኑ የ20 ኤርትራውያን ስደተኞችን የመኖሪያ ፍቃድ የነጠቀች ሲሆን የ30 ኤርትራውያን የመኖሪያ ፍቃድ ደግሞ እየተመረመረ እንደሆነም ተነግሯል። የሀገሪቱ መንግስት የተሳሳቱ መረጃዎችን አቅርበው የተገኙ ኤርትራውያንም የመኖሪያ ፍቃዳቸው ወይም ዜግነታቸው ሊሰረዝ ይችላልም ተብሏል ሲል ዋዜማ ነው የዘገበው።